ሁልጊዜም እንደምናደርገው ቲሙን ማስተዋወቁም ስለሚገባን ከብሪጅ ፖይንት ኦፍ ቪው ሆፕ ምንድን ነው የሚል ነው እና እንግሊዝኛ ተናጋሪዎች በተለይ ከኛ ጋር ሁልጊዜ ስለምትኖር እንግሊዝኛ የምመርጠው እንግሊዝኛ ተሽሎኝ አይደለም። ያንግ አዳልቶችም ካሉ የውጭ እንግሊዝኛ ተናጋሪዎችም ካሉ እነሱን የምንድረሳቸው በሚል ነው። እንዲህ ይላለሁ። ሆፕ is not an ordinary concept, meaning it holds significant psychological, spiritual, theological, and philosophical meanings. It transcends mere expectations. It transcends what we normally call optimism. ምንድን ነው ልዩነቱ ብትሉኝ? Optimism is based on current observable trends and probabilities. It embodies እኛ hope የምንለው the idea of future possibilities rooted in faith. No wonder that hope is placed in the middle among three theological virtues alongside faith and love. ይህ አንደኛ ቆሮንቶስ 13 ላይ እንደ ብሪጅ ሆፕ ነው ያለው፣ ፍቅርና እምነት መካከል ማለት ነው። ችን ካልኩ ሆፕ also has existential and ethical dimensionም አለው። ዝም ብሎ ethereal የሆነ abstract conceptም አይደለም። Philosophically, hope is viewed as a disposition that allows individuals to transcend their current circumstances and envision a better future. It is a radical response to despair, enabling us to maintain our dignity and agency in the face of adversity. Hope provides the ground to remain resilient even when the likelihood of achieving our desires seem to be very slim. ስለዚህ hope is fundamental aspect of human conditions, human experience, guiding us through life's uncertainties and challenges. ለእኔ it's a gift ነው ብለው it's a gift. Many people today, including our children in the diaspora, even in Ethiopia, they get easily frustrated and tend to give up soon, even when the bright future is ahead of them. የሆነ ነገር ጠላት መቶ ጭልም ያደርግባቸዋል። Somehow the devil puts discouragement on their path so that they can lose hope and give up. በእኔ በኩል ሳስበው when hope is lost, nothing remains. Then we become obvious targets of the devil. አንዳንድ ሰዎች ስለ ሆፕ የተናገሩትን ልናገርና ቶማስ ፉለር እንዲህ አለ። ፊዮዶር ዶስቶቭስኪ በጣም ብዙዎቻችን የምናውቀው ክላሲካል ራሽያን ራይተር ነው። to live without hope is to cease to live አለ። ቶማስ ፉለር hope is one of the principal springs that keeps mankind in motion. ሮይ ቤነት ደግሞ እንዲህ አለ። never lose hope, storms make people stronger and never last forever. ምን አለ ስንቶቻችን መንገድ ላይ ሄደው ተንገዳግደው ባቡሩ ቀጥ ከሚልባቸው እንደሚያልፍ በተረዱት። ማርቲን ሉተር በጣም የምናውቀው የሲቪል ራይቱ መሪ we must accept finite disappointment አለ but never lose infinite hope. ኤሚሊ ዲክንሰን መጨረሻ hope is a thing with feathers that perch on the soul. ይህንን በማስተዋል ነው ወንድሜ ኢቫንጀሊስት ያሬድ እንዳለው ብሪጅ እውነትም ብሪጅ ለመሆን እንደስሙ እግዚአብሔር ይርዳውና የማይደነግረው የማይፈነቅለው ኤሪያ የለም። በሁሉ መንገድ የቻልነውን ሞክረን ህዝባችን ማወቅ የሚገባውን እንዲያውቅና ማወቅ ብቻ አይደለም ባወቅነው ደግሞ ትራንስፎርም ብትሆንን ሌላውን ትራንስፎርም ማድረግ እንድንችል ከእግዚአብሔር ጋር ከእናንተ ጋር የብሪጅ ጥረት ነው፣ ሌላ ምንም የለው። በዚህም የተነሳ ሁለት እንግዶች ዛሬ ጋብዘናል። ሁለቱንም እግዚአብሔር ረድቶኝ ከሁለቱም ጋር መልካም ግንኙነት ያለኝ አውቃቸዋለሁ ለማለት ነው። ሬቨረንድ አሸናፊ ብሩን በኋላ መጣበታለሁ።
ኪኖት ስፒከሩን ግን ታደሰ ፕሮፌሰር ታደሰን ትንሽ ስለሱ ልናገርና ጋብዘዋለሁ። ፕሮፌሰር ታደሰ የልጅነት ጓደኛዬ ነው። ከሀረር ጀምሮ አብረን በአንድ ዩኒቨርሲቲ ኃይለሥላሴ ዩኒቨርሲቲ እዛው ደግሞ ተመርቀን እግዚአብሔር ተረድቶን እሱ ከኔ ፈጣን ነው ቀድሞ ነው አስተማሪ ሆነው እኔ ዘግይቼም ቢሆን ደርሼበት አብረን በዩኒቨርሲቲ ውስጥ እናስተምር የነበረ በውጭ ሀገር ደግሞ ከ30 ዓመት በላይ በተለይ ቺካጎ ስቴት ዩኒቨርሲቲ አሁንም ደግሞ በአትላንታ ፕሮፌሰር ኤሚሬትስ ሆኖ በዚህ ጉዳይ ላይ ጥልቅ ምርምር ያደረገ ያጠና ፕሮፌሽናል ስኮላርሊ ፕራክቲካል ከሆነ ፐርስፔክቲቭ ነው የሚመጣልን። ፕሮፌሰር ታደሰ ትልቅ ስራ ሰርቶ ትቶልናል አለ ኢትዮጵያውያን በምዕራባውያን ስልጣን የሚል መጽሐፍ እኔም ሪቪው አድርጌዋለሁኝ። ያ መጽሐፍ አሁንም ለእኔ ቡክ ኦፍ ሴሚናል ኢምፖርታንስ ፓዮኒር ነው ብዬ ነው የማስበው። በአይነቱም ለመጀመሪያ ጊዜ ነው። ብዙዎቻችን ብናገኘውና ብናነባው አም ኖት ፕሮሞቲንግ ሂም አም ኖት ፕሮሞቲንግ ዘ ቡክ አም ኖት ኤንች ማን ኦፍ ኤኒባዲ የመጽሐፉን ደብዝ ስለማቅ ነው። ብታገኙት በጣም ይረዳል። ይሄ ነው እንግዲህ ወንድማችን ያው በዚህ መልኩ ነው የሚቀርበው። ታዴ ነው የምለው እኔ ግን ፕሮቶኮል ለመጠበቅ ፕሮፌሰር ታደሰ ብዬ እጠራዋለሁ። ፕሮፌሰር ታደሰ የብሪጅን አሳይሜንት የመጀመሪያ አይደለም። ሌላም ጊዜ ፋውንድም ሲደረግ በባልቲሞር ላይ መተህ ሜንታል ሄልዝ ላይ ጥልቅ የሆነ እንትን ፔፐር ያቀረብክልን ወንድማችን ነህ። ስለዚህ ከአሁን ሰዓት ጀምሮ ፖዲየሙን ላንተ ሰጣለሁኝ። ፕሮፌሰር ታደሰ ጊዜው ያንተ ነው። ኦኬ ዶክተር ጥበበ that was a very touching introduction. Thank you for a profound introduction. I know we go far back. እንዲህ አድርገህ ታስተዋውቀኛለህ ብዬ አልገመትኩም። ሆፕን የመረጥንበት ምክንያት ምንድን ነው? ለችግሮቻችን ሁሉ ምንጭ የሚሆነው ለሶሻል ችግርም ሆነ ለሳይኮሎጂካል ችግርም ሆነ ለአካዳሚክ ችግርም ሆነ ምንጩን መያዝ አለብን ብዬ ነው ሁልጊዜ even when I prepare academic presentations, I always want to delve into the deeper aspects of human behavior. ለዚህ ነው ከጥበበ ጋር ስንነጋገር ሳይኮሎጂካል ስትራግል አለ፣ የሜንታል ሄልዝ ክራይሲስ አለ፣ የሶሻል ክራይሲስ አለ፣ ኢንቫይሮንሜንታል ክራይሲስ አለ። ብዙ አንጻር ምንጩ ቅድም ጥበበም ጠቅሶታል። ኤግዚስተንሻል ፋውንዴሽኑ ሆፕ ነው። the absence of hope ነው the ramifications, the repercussions of the absence of hope is really tremendous. so ለዚህ ነው ሆፕን የመረጥንበት ምክንያት it's the foundation of human existence. It's the foundation of human guidance. ሁሉ የተፈጥሮ the nature of social relationships, the nature of existence ስናየው ሁልጊዜ is based on guidance. From a psychological point of view, ለሰው ልጅ ጋይዳንስ የሚሰጥ ነው። የሰው ልጅ ጋይዳንስ ሲያጣ ነው the absence of guidance. ይሄንን ጋይዳንስ there are so many different sources of guidance. እነዚህ sources of guidance በሚጠፉበት ጊዜ one way or another we encounter crisis situations. እቺን እንግዲህ ኢንትሮዳክተሪ ሪማርክ ከሰጠው በኋላ I just want to
in the, just to accommodate our non-Amharic speaking audience, I have decided to make my presentation in what I call a bilingual fashion simultaneously. I know it's really strange, but I know I will try to back and forth to make sure that our emerging young scholars would be able to capture the essence of this presentation. I want to begin, I really thought about it very deeply. I really want to start my presentation with the biggest lesson that I have learned from psychology. Over the last 40 years, 45 years, the biggest lesson that psychology has, the field and the science of psychology has provided me. I wish theology would focus on this issue as well as psychology does. And I, in my deeper understanding, the deeper understanding of the foundation of human behavior, ከሳይኮሎጂ የተማርኩት ትልቁ ነገር ቴዎሎጂ በተለይም ደግሞ ሬቨረንድ ስሙ ለጊዜው አላስኩኝም፣ ምናልባት ሬቨረንድ አሸናፊ ምናልባት ጠቆም ሊያደርገው ይችላል። የቴዎሎጂ ይህንን አጉልቶ ቢያሳየው ጥሩ ነው ብለው ምንድነው በሳይኮሎጂ ስተዲ ያገኘሁት ኮንሰፕት is the extent of human potential. Whether academically speaking, I actually adhere more to developmental psychology. Developmental psychology really gives us the foundation for human behavior. ከዛ ነው የምናገኘው። ይሄ የተራቀቀ ፍጡር ነው የሰው ልጅ ፍጡር። ቀደም በጣም ከኔ ጋር የተዛመደ ንግግር እያመጣ እንዴት አስደሰተኝ ኢቫንጀሊካል ያሬድ። I wanted, he shared with you my favorite biblical story of Adam and Eve. የሰው ልጅ ሲፈጠር የተሰጠው ስጦታ የተሰጠው ጸጋ ለማን ነው? አዳም ሪፕሬዘንትስ ሂውማኒቲ። አዳም ማለት እኛ ነን። የተሰጠው ጸጋ የተሰጠው ፖቴንሻል ሳይንስ ኦፍ ሳይኮሎጂ has even proved it. ትሪመንደስ ነው። ቢለጠጥ የማያልቅ ነው የሂውማን ፖቴንሻል የተሰጠን። ትልቅ ጸጋ ነው የተሰጠን። ትልቁ ጥያቄ ምንድነው? እኔ እንዲያውም ትዝ ይለኛል ምናልባት ከጥበበ ጋር ይሆናል የወሰድነው 101 በምወስድበት ጊዜ የዛሬ ስንት ዓመት ምንድነው የተጠናው ሂውማኒስቲክ ሪሰርች ተደርጎ የሰው ልጅ የሚጠቀመው is only 1% of his potential ይላል። እንዴት የሚያሳዝን ነገር ነው! ትልቅ ስጦታ የተሰጠው ሰው ተመልከቱ፣ የደረስንበትን ዓለም የደረሰበትን ስልጣኔ ተመልከቱ፣ ሳይንስ የተራቀቀበትን አለን፣ ስጦታው አለን። ግን ሳይንስ ሊፈታው ያልቻለው ሳይኮሎጂ ቻሌንጅ ያደረገው ምንድነው? የሰው ልጅ የተሰጠውን ጸጋ የተሰጠውን ፖቴንሻል በአግባቡ መጠቀም አልቻለም። ትሪመንደስ የሆነ ፖቴንሻል ተሰጥቶት for some reason በኋላ መለሳለታለው we put ourselves in a state of confusion. ብዙ ተመራማሪዎች ራሳቸው ሳይንቲስቶች ራሳቸው they would immerse themselves in a state of confusion, trying to find out where to go. ግን
ችግሩ ምንድነው? ከዛ በላይ እንጣጥ ለማለት እንፈልጋለን። ከተሰጠን በላይ ለመሄድ እንፈልጋለን። ቅድም ኢቫንጀሊካሉ እንዳለው እኔም በአይምሮ ሳሰናዳው የነበረው ምንድነው? ምን ጎደለንና ምን አነሰንና ወደ ሌላ ሄደን we find ourselves in deep trouble። እንደ ሰው ትልቅ ጸጋ የተሰጠው ያለበት ምንድነው? ቢብሊካሊ ምንድነው የሚለው? ሰውን በአምሳላችንና በአርአያችን እንፍጠር። ዋው! ሰው እኮ የእግዚአብሔር አምሳል ማለት እኮ ገዥነት አለው። እንካ ይሄንን ሁሉ ሰተንሃል፣ ይሄንን ሁሉ ዓለምን ሁሉ ትገዛታለህ። ኢንዲቪጁዋሊም የተሰጠናለ። ለምንድን ነው ከዛ ወጥተን ሌላ የማይታወቅ አንሰርተን የሆነ ነገር ውስጥ ገብተን እናበላሸዋለን? ፖቴንሻላችንን እናበላሸዋለን። So the message that psychology has been trying to convey all these years is to implement the potential, the God-given potential that we have. እስቲ አዳም, to go back to the biblical story of Adam and Eve, እስቲ አዳም ከዛን ከበለጠ ገነት ውስጥ ምን አነሰኝ ብሎ ነው አፕሉን ገብቶ ወደዛ የገባው? ምን ሆኖ ብሎ ነው? ስናየው ሁሉ ያልተሰጠው ነገር የለም። ኢንዲቪጁዋልም ስናስበው ዛሬ ትልቅ ምንም ይሆን እግዚአብሔር ሁሉንም ሰው እኩል አድርጎ ነው የፈጠረው። we can be doctors, we can be doctors, we can be engineers, and young people, you know that, like anybody else. ትልቁን ፖቴንሻል ያንን መጠቀም መቻል ሲገባን ይሄ ነው ሳይኮሎጂ። ምናልባት እንግዲህ የቴዎሎጂን እርዳታ ሊጠይቅ ይችል ይሆናል። እንዴት አድርገን ነው ፍላጎታችን ሊሚትለስ ሆነ? ሳይኮሎጂ ብዙ አጥንቷል የሰውን ፍላጎት ለመመራመር። የሰው ልጅ ፍላጎት ገደብ የለሽ ሆነ። ሁሉንም ነገር ማፈስ እንፈልጋለን። ሁሉንም ነገር መያዝ እንፈልጋለን። ሁሉን ነገር መጨበጥ እንፈልጋለን። ሳይኮሎጂ ሰብስቦልናል የሰውን የቤዚክ ሂውማን ኒድስ። ኤብርሃም ማዝሎ የሚባል ሩሲያን ኢሚግራንት psychologist has developed a theory of the hierarchy of needs የሚል በዛ ላይ ፍላጎቶች 5 አይነት ፍላጎቶች አሉ ብሎ አስቀምጦታል። ትግላችን ግን ይሄ ነው። This is really what psychology has been trying to do, is how do we regulate these very dynamic human needs, which happens to be the source and the mother of all psychological crisis. ዘርግፎልናል። እንግዲህ በኋላም እያወዳደን እናየዋለን። 5 አጠቃላይ ፍላጎቶች ናቸው according to Abraham Maslow። ፊዚዮሎጂካል ኒድስ የሚባለው ነው አንደኛው። ስጋዊ ፍላጎታችን የታወቀ ነው። ከዛ ሴፍቲ ኒድስ የሚባል አለ፣ የደህንነትን የሚመለከት። ላቭ ኤንድ ቢሎንጊንግነስ፣ ፍቅርና ማህበራዊ ግንኙነትን የሚመለከት። ኤስቲም ኒድስ የሚባል የተቀባይነት ስሜት፣ የመታወቅ ስሜት ያለበት ነው። የመጨረሻዋ ሴልፍ አክቹዋላይዜሽን ሳይኮሎጂን ያስቸገረች። It's very difficult to define self-actualization. መቼ ነው በቃኝ የምንለው? Who is a self-actualized person? What is the definition of self-actualized person? ገደብ የሌለው 1 ሚሊዮን እፈልጋለሁ ስንል ወደ ቢሊዮን እንሄዳለን። ቢሊዮን ላይ ስንደርስ ደግሞ ወደ ትሪሊዮን እንሄዳለን። እና
ገደብ የሌለው እንግዲህ ይሄ በድራማቲክ አድርጌው ነው እንጂ በሁሉም እግረ መንገዳችን በምንሄድበት ሁሉ ፍላጎታችንን እንዴት አድርገን ሬጉሌት እንደምናደርግ ማን ነው ሴልፍ አክቹዋላይዝድ እኔ ነኝ የበቃው ማን ነው የበቃ ሰው ማን ነው የምንለው የበቃ ሰው ማን ነው ብቁ የሆነ ሰው የመጨረሻ ደረጃ ማን ነው ፍላጎታችንስ እስከምን ድረስ ነው ቀደም ኢቫንጀሊስቱ እንደሆነ ጌታ ለመሆን ፈለግን መሰለኝ አዳም እግዚአብሔር ለመሆን ፈልገው ይሆን አይ ዶንት ኖ የት ነው ችግሩ ያታለለቻቸው እባቢቷ ያታለለቻቸው ሲናሪዮን ስንመለከት ምንድነው በዊክ ፖይንቱ ነው የገባችበት meaning where do I stop የት ላይ ነው የምንቆመው ፍላጎታችን ትልቁ እንደምንለው እግዚአብሔርን ከሁሉ ከመጽሐፍ ቅዱስ የምናገኘው ትምህርት እኔ የሚያስደስተኝ ከሳይኮሎጂ ጋር የሚሄድ ምንድነው እስቲ እግዚአብሔርን እናመስግነው የሚለው ደስ ይለኛል ምክንያቱም ሰጥቶናል ሁሉ ነገር እኮ ሰጥቶናል እኛንን ያላወቅንበት እኛንን ያላስተካከል ነው እኛንን እንጂ ሁሉን ሰጥቶናል እናመሰግናለን ብለን አፕሪሺየት አድርገን ትንሽም ብትሆን ትልቋን አፕሪሺየት ማድረግ የሰው ልጅ ትልቅ ድክመቱ እየሆነ መጥቷል አዶን ነው ምናልባት ብዙዎቻችሁ ታውቁ ይሆናል ድሮ መካነ ኢየሱስ እንትን ውስጥ ያለች ፎቶግራፍ ነበረች ጥበበ ካስታወስካት አንድ ሽማግሌ በጣም ደሃ የሆነ ሽማግሌ ነው ምንም ነገር የለውም ትንሽ ቁራሽ ዳቦ አለች ለእሷን ሳይበላ ግሬስ የምትባል ማነች እንትነች it's a painting አይደለም it's a painting እና ምን ተላት ቁራሽ እንጀራ ነች ያለችው ጉስቁልቁል ያለ ሰውዬ ነው ግን ያንን አመሰገነ ያችን እንትኗን አመሰገነ አፕሪሺዬሽን ከዛ ይጀምራል አሁን እኛ ትልቅ ደረጃ ደርሰናል ብዙ በዳያስፖራ ብዙ አንዳንድ ችግሮች ቢኖሩም ትልልቅ ጸጋ ተቀብለናል ደርሰናል ያንን ይሄ ትልቁ ሳይኮሎጂን በጣም ቻሌንጅ ያደረገ እንትን ነው just for those of you I know there are some emerging scholars attending this presentation just for your information I am not sure if I can I share is there a possibility to share some kind of yes there is Jalal okay yes, for those aspiring scholars I have organized the presentation into 5 distinct parts number 1 conceptual foundation line hedalan number 2 how do we view hope from a developmental point of view ብለውን እናያለን ከዛ ደግሞ hope and mental health እናያይዘዋለን አጠር አድርገን ከዛ ደግሞ hope and psychological development የሚለውን እናያለን በመጨረሻ ደግሞ ስለ psychological struggle ትንሽ እናወራለን conceptual foundationን ስንመለከት hope እንዴት ነው ዲፋይን የምናደርገው really በጣም ቀደም ጥበብም ዶክተር ጥበብም ጥሩ አድርጎ ዲፋይን አድርጎታል ስናየው let us really dissect the concept of hope really unilateral ነገር ሳይሆን it's a dynamic cognitive motivational system
ብሎ ነው scientifically. So I just want to lay down the scientific definition of hope. Primarily psychological ነው። ግን ምንድነው it has three components ይላል for those of you who are academically oriented. ትልቁ ነገር ግን ምንድነው it's a cognitive motivational system. ምን ለማለት ነው? ሆፕ ከእውቀት ጋር የሚሄድ ነው። እውቀት እንዲኖረን ያስፈልጋል፣ ማወቅ እንዲኖረን ያስፈልጋል፣ ማገናዘብ መቻል ያስፈልገናል እና አክቲቭ የሆነ የሰውን እንቅስቃሴ የሚጠይቅ ነው። በጣም ደስ የሚለው ምንድነው? there are three elements of hope. አንደኛው የግድ እንዲሁ ሆፕ ብዙ ጊዜ ኦፕቲሚስቲክ ቴንደንሲ እንደ ኤክስፔክቴሽን ብቻ ይመስላል። አይደለም። it is goal directed. ለዚህ ነው ኤግዚስተንሺያል ነው የምንለው። አለ ጎል አለ ኦብጀክቲቭ ምንም ሆፕ ሊኖር አይችልም። ስራችንን መስራት አለብን። what's our goal in life? What's our objective in life? If we can't identify our goals, our objectives, ምን ይዞ ጉዞ ይባላል ባህላችን። ምን ይዘን ነው ሆፕ የምናደርገው? hope is a journey. ምን ይዘን ነው የምንጓዘው? this is a fundamental concept. እዚህ ላይ ነው parental guidance የሚያስፈልገው። እዚህ ላይ ነው pastoral work የሚያስፈልገው። እዚህ ላይ ነው psychological work የሚያስፈልገው። በእኔ አንጻር በግል ህይወቴ ስመለከተው እዚህ ልደርስ ካልቻሉኝ አንድ ትልቁ ነገር ምንድነው? ሁልጊዜ ተከተል ዓላማህን ነው የሚለው። ሁልጊዜ ጎል አለኝ፣ ሁልጊዜ ኦብጀክቲቭ አለኝ። ለማታው ኦብጀክቲቭ አለኝ፣ ለቀኑም ኦብጀክቲቭ አለኝ። ኦብጀክቲቭ ያስፈልገናል። ይሄ ትልቁ እንትን ነው ሆፕን አናላይዝ ስናደርግ። ሁለተኛው ደግሞ ምንድነው? ዝም ብሎ ጎል ሊኖረን ይችላል። we want to achieve, we want to go somewhere. ከጥበብ ጋር ብዙ ጊዜ እንናገራለን። we need to develop planning, we need to have a strategy. እንዴት እናርግ? ቅድም እንደነገርኩት we have the potential. ፕላናችን ምንድነው? እቅዳችን ምንድነው? ስትራቴጂያችን ምንድነው? አክሽን ፕላናችን ምንድነው? ዝም ብለን አንቀመጥም። በጣም እና ፕላን ያስፈልገናል። ሶስተኛው ደግሞና በጣም ብዙ ጊዜ በወጣቶች ዘንድ የሚዘነጋው ምንድነው? the third component of hope, which is really of utmost significance, especially for younger people, is willpower. The mental energy. We need to have the mental energy. We need to have the mental motivation. We need to have this enduring belief. ጠንካራነት ያስፈልገናል። ዲሲፕሊን ያስፈልገናል። ይሄ ሁሉ አንድ ላይ ካልተጣመረ ሆፕ የሚባለው ነገር ሪያላይዝ እና ይሄን አንድ ላይ ማጠናከር አለብን። በጣም ደግሞ እቺን አሁን ወደ መጨረሻው ቃረባለሁኝ። ብዙ ጊዜ ፈጀው መሰለኝ። የሶስተኛዋ ነጥብ ምንድነች? ዊል ፓወር የምትለዋ ከየት ነው የሚመነጨው? ሜንታል ትሬኒንግ የሚባል አለ። እኛ አሁን በቄስ ትምህርት ቤት ስላለፈን ሜንታል ትሬኒንጉ አለን። ከየት ነው የሚመነጨው ስንል በኋላ ገረፍ አደርገዋለሁኝ። ኢትስ ዲቨሎፕሜንታል ኢን ኔቸር ትልቅ እንትን ነገር ነው። ይሄንን በማዘጋጅበት ጊዜ አንድ ሀሳብ መጣብኝ። ምናልባት ሆፕ ማነው ፓስተር ሽፈራው ረንድ ሽፈራው ምናልባት ይገልጽልን ሊሆን ይችል ይሆናል። ምናልባት ሜይቢ ሆፕ የምንለው
ሪሊጂየስ ኮንሰፕት ይሆን እያልኩ ነው። ከዛ ጋር ተገናኘብኝ። ምክንያቱም some of you might not know በኢትዮጵያ ኦርቶዶክስ ቤተክርስቲያን በድቁና ለረጅም ጊዜ አገልግያለሁኝ። ክህነትም ከአቡነ ቴዎፍሎስ ተቀብዬ ቅዳሴ ሁሉ ለረጅም ዓመት አገልግያለሁኝ። ከኢትዮጵያ ኦርቶዶክስ ቤተክርስቲያን የተማርኩት ትልቁ ነገር እና የኢትዮጵያን ኦርቶዶክስ ቸርችን የሚለየው ከካቶሊኩ ከፕሮቴስታንቱ ከሁሉም በጣም ዩኔስኮ ሁሉ ሊያተኩርበት የሚገባው ብዬ የምገምተው ምንድነው የኢትዮጵያ ኦርቶዶክስ ቤተክርስቲያን የቅዳሴ ስርዓት ነው። በደንብ ካየነው እኮ የቅዳሴ ስርዓት በጣም የመጠቁ ስኮላሮች ኮምፖዝ ያደረጉት ትልቅ እኮ ኮምፖዚሽን ነው። ትልቅ ኮምፖዚሽን ነው። የተለያየ እንደየ በዓሉ የቅዳሴው ስርዓት ይለያያል። ከዛ ውስጥ ምንማረው ትምህርት ምንማረው ዶክትሪን በጣም ይገርማል። ይሄ ሪሰርች መሆን የሚገባው ነው። 14 የስርዓተ ቅዳሴ አይነቶች አሉ። የታወቁ መጽሐፍ የጻፉበት ስኮላሮች። እኔ ብዙ አጥንች ማለው ብዙ በድቁና አገልግዬ ቄስ ለመሆን ትንሽ ነበር የቀረኝ። ምን ዋጋ አለው? ከጥበበ ጋር መዋል ጀመርኩ። ሁሉ ነገር ተረሳ እና ምን ለማለት ብዬ ነው ይሄ ከቅዳሴው ስርዓት ላይ አንዱ ስኮላር የጻፈውን ፊሎዞፈር ሁሉ የጻፈው ነው። ምን ይላል? ትንሽ የግዕዝንም ቋንቋ ተምሬ ስለነበረ ምን የሚል ጽሑፍ አለው ከቅዳሴ ስርዓት ውስጥ አንዱ ስኮላር እና ፊሎሶፈር እንትን ያለው ምንድነው? አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት እምቅድመ ይትፈጠር ይላል። በጣም በጣም ተች ነው ያደረገኝ። አንቲ ውእቱ ተስፋሁ ለአዳም ተስፋው አንቺ ነሽ ነበርሽ። ትልቁ ተስፋ ከገነት ተባሮ በወጣ ጊዜ አላለቀለትም። ከገነት ተባሮ በወጣ ጊዜ ድንግል ማርያም አንቺ ነሽ ተስፋው ምን ለማለት እንዳለች ተጻለች ተብሎ በዛ ምክንያት ቴዎሎጂውን በደንብ የተጠናከረ ነው። ተስፋ ያ ተስፋ ነው እዚህ ያደረሰን። አንዳንዴ ለዚህ ነው ይሄ ተስፋ የምንለው ከሃይማኖት ጋር ተደባልቆ የመጣልን ይሆን እያልኩኝ ለማድረግ የፈለኩት ይህንን ነው። ሌላ ትልቁ ለማንሳት የፈለኩት ምንድነው ሆፕ ዲቨሎፕሜንታል ፐርስፔክቲቭ አለው ብለናል። ሆፕ እንዲሁ በቫኪዩም ዲቨሎፕ አያደርግም። በኤርሊ ቻይልድሁድ ይጀምራል። በልጅነታችን ጀምሮ ያለው አካባቢያችን ከአባቶቻችን ከእናቶቻችን የምናገኛቸው አክቲቭ ኢንቮልቭሜንት ብዙ ነገር እንማራለን። ምክንያቱም ኤክስፒሪየንሻል ነው፣ ትምህርታዊ ነው። በከፍተኛ ደረጃ ግን ትልቁ እንትን በሚድል ቻይልድሁድ እና በአዶለሰንስ ላይ የሚከሰት ነው። ለምን ብንል ቀደም እንዳልነው one of the components of hope ምንድነው ብለናል? ጎል ዳይሬክትድ ነው ብለናል። ጎል ዳይሬክትድ ኮግኒቲቭ ማቹሪቲ ያስፈልገዋል። ጎል ሴቲንግም ትንሽ ሶሻል ሪሌሽንሽፕ ያስፈልገዋል። ፊድባክ ያስፈልገዋል ከቤተሰቦቻችን። በዛ አንጻር በተቻለ መጠን ልጆቻችንን አርቀው እንዲያስቡ መርዳት ይኖርብናል። በወጣትነት ጊዜ ደግሞ በአደልትሁድ የምናየው ደግሞ it becomes ከካሪየር ዲቨሎፕሜንታችን ጋር የተገናኘ ይሆናል። ብዙውን ጊዜ ሶርሱ ክራይሲስ የሚመጣው በአደልትሁድ አንዱም ካሪየር ዲቨሎፕሜንት በማነስ ላይ ሊሆን ይችላል፣ በማነስ ሊሆን ይችላል። ከዛ ኦልደር
ይሄ ኦልደር አደልትሁድ ላይ እንግዲህ እኔና ጥበበን የሚመለከት ሳይሆን አይቀርም። ጥቤ ይሄ እንግዲህ ምንድነው የኛ በአሁኑ ወቅት ያለን ልክ አሁን እንደምናየው ለኮሚኒቲ ሰርቪስ በመስጠት በአደልትሁድ የሚመጣው ሪዲፋይን የምናደርገው ነገር ይኖራል። ፐርፐሳችን ምንድነው? ሌተስ ዲፋይን አወር ፐርፐስ። ፐርፐስ ከሌለን ብዙ ልንንቀሳቀስ አንችልም። በነገራችን ላይ ምንድነው ሆፕ ጸጥ ብሎ አለምንም ችግር የሚመጣ ሳይሆን ውጣ ውረድ አለው። ሳይኮሎጂካል ስትራግል አለ። ሳይኮሎጂካል ስትራግል እግዚአብሔር ራሱ ክርስቶስም ራሱ በምሳሌ አስረድቶናል። ስትራግል አድርጓል እግዚአብሔር ራሱ በጌ ነው። ያን ተስፋሁ ለአዳም ያለው ሁልጊዜ ስትራግል በሚኖርበት ጊዜ ተስፋችን የተነጠቀ ይመስለናል። ግን ኢቫንጀሊስቱ በደንብ ሊያስረዳን ይችላል ወደፊቱ። ይህ ሳይኮሎጂካል ስትራግል በሚሆንበት ጊዜ በተቻለ መጠን መመካት ያለብን፣ መደራጀት ያለብን ይሄንን ሆፕ ራሱ ላይ ሆፕ ላይ ተንጠልጥለን ማለፍ እንደምንችል ትራንዚተሪ መሆኑን ማወቅ ይኖርብናል። ሆፕ በተቻለ መጠን ብዙ ጊዜ ሜንታል ሄልዝ በምንልበት ጊዜ ምንድነው የአእምሮ ሰላም ማለት ነው። የአእምሮ ደህንነት ማለት ነው። የአእምሮ ጤንነት ከፊዚካል እንትን ጋር ስለሚገናኝ የአእምሮ ደህንነት ላይ የምናተኩረው ይህንን በሚመለከት ነው። ሜንታል ሄልዝ አዌርነስ የሚባለው እንዲያውም ሜይ ኢዝ ዘ መንዝ ኦፍ ሜንታል ሄልዝ አዌርነስ በመሆኑ ጥርጣሬ በሚገጥመን ጊዜ፣ ጭንቀት በሚገጥመን ጊዜ፣ ክራይሲስ በሚመጠን ጊዜ ራሳችንን መሰብሰብ መቻል ይኖርብናል። ራሳችንን የምንሰበስበው በምንድን ነው? ሆፕ እንደኔ ሆፕ ሰርቪስ አዝ ፍሬምወርክ ስትራክቸር ይኖረናል። ብዙ ጊዜ ለህይወታችን ስትራክቸር ከሌለን ብዙ ችግር ውስጥ ልንገባ እንችላለን። ሆፕ በተቻለ መጠን ያንን ፍሬምወርክ ያንን ስትራክቸር ይሰጠናል። ስትራክቸርን ፕሮቫይድ ያደርግልናል። በመጨረሻ ላጠቃልል እንፈልገው ምንድነው ትልቅ ሶሻል እና ካልቸራል ኮምፖነንት አለው ሆፕ። ይሄ ምንድነው? በተቻለ መጠን አንዳንድ ባህሎች ፖዘቲቭ የሆነ አስፔክት ላይ ኤምፋሳይዝ ስለማያደርጉ ብዙ ጊዜ ኮንታጂየስ ስለሚሆን በተቻለ መጠን በአንዳንድ በሶሻል እና ካልቸራል ግንኙነታችን በተቻለ መጠን ፍሌክሲቢሊቲ እንዲኖረን። ሁልጊዜ የሰው ልጅ አንድ አቅጣጫ ብቻ ተከትሎ ከሄደ እኔ ዶክተር ለመሆን ፈለ ይሄ ካልሆነ እኔ በዚህ ጊዜ አገባለሁ ይሄ ካልሆነ በሚል ሪጂድ በሆነ መንገድ ከሄድን ብዙ ጊዜ ያን አንድ አቅጣጫ ብቻ ሊኒየር በሆነ መንገድ ብቻ ከሄድን we will get stuck. So in order to be able to deal with crisis situation effectively, we need to develop the ability to be flexible. So በኦርቶዶክስ ባህል እንደምንለው አስጀምሮ አነሳስቶ አስጀምሮ ላስጨረሰን ለእግዚአብሔር ክብር ምስጋና ይግባው ብዬ ጨርሳለሁ። ታንክ ዩ ቬሪ ማች። ታንክ ዩ ፕሮፌሰር ታደሰ። እንግዲህ ያልተብራራ ነገር ካለ በኋላ በጥያቄና መልስ ይብራራል። we appreciate ፐርስፔክቲቭን ሼር ስላደረከን። ወንድማችን ደግሞ አሁን ሬቨረንድ አሸናፊ በተለይ ቴዎሎጂካል ዳይሜንሽኑን እና ከካልቸር አሁን ወንድሜ ታዴ
ነካ አድርጎ የተውን እንደው ምንድን ነው የኢትዮጵያ ካልቸር አዘ ካታጎሪ ተስፋ የሚል ነገር አለው ወይ ባህላችን ውስጥ? የትኛውን ነው ፕሮሞት የሚያደርገው? ዲስፔርን ነው ተስፋን ነው? አሁን የኔ ትውልድ የተነሳበትን እንትን ከዲስፔር ነው የተነሳ ነው። ለውጥ እንፈልጋለን ብለን ከዲስፔር ነው የተነሳ ነው። ከዲስፔር ስለመጣ መጨረሻውም አላማረም እና እንዲህ ያንን ነገሮችን ፕሮፌሰር ማንዋሽ ሬቨረንድ አሸናፊ ያይልናል ብዬ ነው የማስበው። ካለበለዚያም ደግሞ ሙሉም በሙሉ ባናገኘው ዊካን ዲስካስ አባውት ኢት ሌላ ጊዜም ደግሞ ጊዜ ወስደን እንወያይበታለን። ሬቨረንድ አሸናፊ እኔ የተዋወቅኩት በአገልግሎት ነው። ብዙ ሚሽን ትሪፖችን ኢትዮጵያ ውስጥ አብረን አካሂደናል። ዘላስት ዋን አሶሳ አብረን የሄድንበት ነው በቅርብ ጊዜ እና እኔ ካወቅኩት ጀምሮ በእውነት ነው ምናክራችሁ ጀንትል የሆነ በጣም ዲፕ የሆነ ኮንተምፕሌቲቭ ማይንድ ያለው በብዙ አቅጣጫ የሚያስብ ሰው ነው። እግዚአብሔርን ስለ ወንድሜ ስለ ፕሮፊማን ሬቨረንድ አሸናፊ እግዚአብሔርን እንዲህ አይነት ወንድም ደግሞ በመካከላችን እንዲገኝ ስለረዳን እግዚአብሔርን እናመሰግናለን። ወንድማችን ከብዙ አቅጣጫ ነው የሚመጣው። የወርልድ ቪዥን ውስጥ የአንድ ትልቅ ኤክስፕሌን ያደርግልናል። የዛ ለችልድረን ከም የሚል ፕሮጀክት የዛ ኮኦርዲኔተር ነው። ካዛንቺስ በሚገኘው የመካነ ኢየሱስ ቸርች ደግሞ ፓርታይም ሚኒስተር ነው። እንደዚሁም ደግሞ የራሱ ሚኒስትሪ ያለው እንዳልሳሳት ብዬ ነው ጽፎ ሰጥቶኛል። እንዳልሳሳት ብዬ ነው ራሱ ይገልጽልናል። በጣም ወንጌል ለክርስቶስ የሚመስል ተልእኮ ያለው የዛ ደግሞ ሚኒስትሪ ፋውንደር ነው። አርመኝና አስተካክለኝ ሬቨረንድ አሸናፊ ያንተ ነው እንግዲህ ጊዜው you have about 10 minutes or more ጊዜው ለአንተ ነው እንግዲህ የምንሰጠው። ዶክተር ጥበበ ሌሎቻችሁም በዚህ ያላችሁ ሁላችሁ ከልብ አመሰግናለሁ። ለኔ ይሄ ትልቅ እድል ነው ከታላላቆች ጋር ለመቀመጥ እድል ማግኘት፣ ከእነርሱ መንገድ ለመማር፣ የሚናገሩትን ለመስማት መታደል በጣም ትልቅ ነገር ነው። ስለዚህ ስለተሰጠኝ እድል ከልብ አመሰግናለሁ ዶክተር ጥበበ። ስለ ተስፋ በመጽሐፍ ቅዱስና በባህል እይታ የሚለውን ለማንሳት በጣም ዲፕ ስተዲ የሚፈልግ ይመስለኛል፣ ዲፕ ሪሰርች የሚፈልግ ይመስለኛል። እኔ ግን ከጀነራል ኦብዘርቬሽን የተነስቼ እንዲሁ ከምኖርበት በማህበራዊ ግንኙነቴ ውስጥ እንዲሁም በአገልግሎቴ ውስጥ በሳለፍኳቸው የአገልግሎት ዘመናት 30 ኦልሞስት 40 ዓመት ሊሆነኝ ነው አሁን አገልግሎት ከጀመርኩ። በእነዚህ ጊዜዎች ያስተዋልኳቸውን ነገሮች ጠቅለል አድርጎ ለመናገር ያህል ብቻ ነው። ተስፋ የነገ ቀብዳችን ነው። ያው ለሰው እግዚአብሔር የሰጠው ትልቁ ቀብድ ተስፋ ነው እና ሁለት መጽሐፍ ቅዱስ ክፍሎችን ላስታውሳችሁና ትንሽ ነገር እናገራለሁ። አንደኛው ሮሜ ምዕራፍ 15 ላይ ስለ እግዚአብሔር ሐዋርያው ጳውሎስ የሚለው ነገር ስላለው እሱን ላንብበው። እንደዚህ ይላል። አንድ ቁጥር ነው ማነበው። ሮሜ ምዕራፍ 15 ቁጥር 13 የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ ብሎ ይላል። የተስፋ አምላክ ብሎ ይላል። እግዚአብሔር ራሱ የተስፋ አምላክ ነው። የእውነተኛው ተስፋ ምንጭ ራሱ እግዚአብሔር ነው። እውነተኛውን ተስፋ የሰራው ራሱ እግዚአብሔር ነው። በፍጥረት ውስጥ ያለ ነው ተስፋ ብዬ አስባለሁ። ኢምቤድድ ኤንድ ኢንግሬቭድ ኢን አወር ኔቸር ይመስለኛል። ተስፋ ከተስፋ ውጭ መሆን አይቻልም። ተስፋ ሊደክም ይችላል። ተስፋ ሊሞት ይችላል። ሰው በስትንፋስ እስካለው ድረስ ግን ተስፋ አለው። ያንን በፍጥረት ውስጥ እግዚአብሔር ያስቀመጠውን ተስፋ ዶክተር ጥበበ ሲል እንደነበረው ነርቸር ማድረግ ይፈልግ ይሆናል። ግን ነርቸር ስናረግ ያለ ቦታው ብናረገው አይበቅልም። ያለ ቦታው ብንጠብቀው አያድግም፣ አያፈራም። ያለ ቦታው ብንጠብቀው አይጠነክርም። ፕሮፐር ቦታው ላይ ሲሆን ብቻ ነው ሊያድግ የሚችለው፣ ሊበዛ የሚችለው፣ ሊያስቀጥለን የሚችለው። ወር ኢዝ ዘ ፕሌስ ነው ጥያቄው። እንግዲህ ትክክለኛው ተስፋ ስር ሰዶ ጸንቶ ቆሞ አድጎ አብቦ አፍርቶ ለሚቀጥለው ሊተላለፍ
ለሌላው ሊዳረስ የሚችለው ትክክለኛ ቦታው የት ቢሆን ነው የሚለውን ጥያቄ ነው መጠየቅ ያለብን ብዬ አስባለሁ። አንድ የመጽሐፍ ቅዱስ ታሪክ ላስታውሳችሁ። ሉቃስ ምዕራፍ 24 ላይ 2 ደቀ መዛሙርት ወደ ኤማውስ መንደር ሄዱ የነበሩ ደቀ መዛሙርት ኢየሱስ ከትንሣኤ በኋላ ከእነርሱ ጋር መንገድ እየሄደ በነበረበት ጊዜ እየጠወለጋችሁ ስትሄዱ ይሄ የምትናገሩት ነገር ምንድን ነው ብሎ ሲጠይቃቸው ያሉትን ታስታውሳላቸው። አንተ በኢየሩሳሌም እንግዳ ሆነህ ትኖራለህን ብለው በስራና በቃል ብርቱ ስለነበረው ነቢይ ስለ ናዝሬቱ ኢየሱስ ነው ብለው ያሉት አንድ ነገር ነው። እኛ እስራኤልን የሚቤዥ እርሱ ነው ብለን ተስፋ አድርገን ነበረ፣ ይሄው ከሞተ 3 ቀን ሆኖታል አሉ። ተስፋችንን እሱ ላይ አኑረ ነው ነበረ። እስራኤልን ይቤዣል፣ ታሪካችንን ይቀይራል፣ ትውልዳችንን ይታደጋል፣ ያድነናል፣ ይመጣል ብለን መጥቷል፣ ተገኝቷል፣ በመካከላችን አለ ብለን ተስፋችንን በሙሉ እሱ ላይ አድርገን ነበረ። ግን ከሞተ 3 ቀን ሆኖታል ብለው አሉ። ያ በጣም የሚገርም ነው። እኔ አሁን አንድ ነገር ልበል ስለ ካልቸር ላንሳና ወደ እነዚህ 2 ሀሳቦች አሁን ወደ አነሳኋቸው የመጽሐፍ ቅዱስ ክፍሎች እመለሳለሁ። እኔ በእኛ እንግዲህ በእኛ ብዬ ስል በኢትዮጵያውያን አገር ቤት ባለ ነው ከሀገር ውጭም ባለ ነው የኢትዮጵያን ካልቸር ሶሻል ቫሊዩ የምንጋራ ሁላችን ውስጥ ተስፋ እንግዳ ነው ብዬ አላስብም። ተስፋ አለን። ተስፋ በማህበራዊ ግንኙነታችን ውስጥ አለ። በጣም ኢምቤድድ ነው ብዬ አስባለሁ። ምን ማለት እንደሆነ ትንሽ ነገር ልበል። ዛሬ ቀን ላይ ከትንሹ ልጄ ጋራ ቤት ውስጥ ሆነን መብራት ድንገት ሲጠፋ ተመልሶ ይመጣል ብዬ ተስፋ አድርጋለሁ አለ እና እኔ ይህንኑ ኮንተምፕሌት እያረኩ ስለነበረ ተስፋ አድርጋለሁ ብሎ ሲል ገርሞኝ ዋው here it is embedded in your nature ተስፋ አልኩት። ምን ማለት ነው አለኝ። አይ ተስፋ አለሽ፣ በማንኛውም ነገር ውስጥ ተስፋ ብቅ ሲል ከሚጨልመው ነገር ጋር እንዳትጨልም ይረዳሃል ማለት ነው። በተፈጥሮ ውስጥ አለ፣ በተፈጥሯችን ውስጥ አለ ብዬ አልኩት። ተስፋ እግዚአብሔር ሰውን ሲፈጥረው ወደፊት ሊመራው ወደፊት ሊወስደው ቅድም ዶክተር ሲል እንደነበረው የዓላማ ግብ አይደለም ሲል የነበረው ዓላማ ግብ ያስፈልገናል ብሎ አይደለ ያለው። ያ ዓላማና ግብ ራሱ እግዚአብሔር ሆኖ የመሸ በሚነጋ ዓለም ውስጥ እየጨለመ በሚበራ ዓለም ውስጥ ብዙ ጣውረድ ባለበት ዓለምና ሁኔታ ውስጥ ሰው ፍጹም ወደ ሆነው የተስፋ ምንጭ ወደ እርሱ እንዲደርስ ሰውን የሚመራበት እንግዲህ የማህበረሰቡን ግንኙነት የሚያሳልጥበት እንደው በቴክኖሎጂው ቋንቋ ብዙ የቴክኖሎጂ እውቀት የለኝም፣ ግን እንዲሁ አንዳንድ የምሰማቸው ነገሮች ለመጠቀም አልጎሪዝሙ ይመስለኛል እግዚአብሔር ፍጥረትን ወደ ነገ የሚነዳበት አልጎሪዝም ተስፋ ይመስለኛል። ያ ተስፋ ግን ከእንጀራ የሚመጣ አይደለም። ያ ተስፋ ግን ከቤተሰብ የሚመጣ አይደለም፣ ወዳጅ የሚመጣ አይደለም። ያ ተስፋ ከሙሉ ጤንነታችን የሚነሳ የሚመጣ አይደለም። ያ ተስፋ አካውንታችን ካለን ሀብት ለነገ ብለን ከምንቆጥበው ከምናሳድረው የሚመጣ አይደለም። ያ እውነተኛው ተስፋ ከራሱ ከእግዚአብሔር የሚመጣ ነው። ከራሱ ከእግዚአብሔር ሲመጣ ድሆች ሆነን ምን በላው አጥተን ጾማችንን ውለን ጾማችንን እያደርን ግን ነገ እንደሚመጣ እናስባለን። ወደ ነገ ለመሻገር እናስባለን እና ኢትዮጵያውያን ጠዋት ያመሰግናሉ፣ እግዚአብሔርን ያመሰግናሉ። እንደምን አደርክ ሲባሉ እግዚአብሔር ይመስገን ብለው ይላሉ። የማደራቸው ምክንያት እሱ እንደሚሆን ስለሚያስቡ። እንዲሁ አንድ ጥያቄ ጠይቅ ባትመልሱልኝም ግን እርግጠኛ ነኝ ይህንን እናንተም ልብ ትሉላላችሁ ብዬ አስባለሁ። ተስፋዬ የሚባል ጓደኛ አላችሁ? ተስፋዬ የሚባል ቤተሰብ አላችሁ? ተስፋዬ የሚባል የምታውቁት የስራ ባልደረባ አላችሁ? ተስፋዬ በጣም ኮመን ኔም ነው በኢትዮጵያውያን። በኦሮምኛው ብትሄዱ አብዲ አይደለም የሚባለው። በሌሎቹም ቋንቋዎች እኔ ብዙዎቹን ቋንቋዎች አሁን ስለማላቃቸው አልጥቀስ እንጂ በጣም እርግጠኛ ነኝ ይሄ ስም ኮመን ነው። ተስፋነሽ እንላለን፣ ተስፋሁን እንላለን።
የኢትዮጵያ ከካልቸሩ ውስጥ ለካልቸሩ ማህበራዊ ግንኙነቱ ተስፋ ኦድ አይደለም። ችግሩ ተስፋው ያረፈበት የሚያርፍበት ቦታ ይመስለኛል። ተበት ቦታ ነው ብዬ አስባለሁ። የኢትዮጵያ ሕዝብ ተስፋውን ዝናብ ላይ ያደርጋል። ለምሳሌ ዝናብ ከእግዚአብሔር የሚሰጥ ነው፣ ተፈጥሮ ውስጥ ያለ ነገር ነው። ዝናብ ላይ ያደርጋል። ተስፋውን ከብቶቹ ላይ ያደርጋል። ለምሳሌ ገበሬው ማለት ነው። ተስፋውን አዝርዕቱ ላይ፣ ጓሮ ላይ ያደርጋል። እና እነዛ ነገሮች ችግር ሲገጥማቸው የተፈጥሮ እንትኑ ሲዛባ ተስፋው ይፈተናል። ከፈጣሪው ጋር ግብ ይፈጥራል ያደርጋል። እና ሚስፕሌስድ የሆነ ተስፋ ብዬ የምለው ለዛ ነው። ለምሳሌ ልጆቹ ላይ ተስፋ ያደርጋል። ልጆች ያድጋሉ፣ ይማራሉ፣ እንደዚህ ይሆናሉ፣ ከዛ ይጦሩኛል፣ ከዛ እንደዚህ ይሆናል፣ ታሪኬን ያስቀጥላሉ ብሎ ልጆቹ ላይ ተስፋ ያደርጋል። ተስፋ አለው፣ ግን ተስፋውን ፋይናይት በሆነ ሊጠፋ ሊሰበር በሚችል ነገር ላይ ያሳርፈዋል። ስለዚህ ያ የሚሰበረው ነገር ሲሰበር ይሸነፋል ሰው። ስለዚህ አንዱ ችግራችን ሚስፕሌስድ ሆፕ ነው እንጂ ሆፕለስነስ አይመስለኝም። እንደሱ ነው ማስበው። ስለዚህ ነገር በጣም ሌላ ጊዜ ሌላ እድል ልንነጋገር እንችል ይሆናል ብዬ አስባለሁ። ስለዚህ ተስፋ እግዚአብሔር የሰጠን ነው። በተፈጥሮ ውስጥ አለ፣ በማህበረሰባችንም ውስጥ አለ። ማህበረሰባችን ተስፋ አድራጊ ነው፣ ግን ተስፋውን ያልሆነ ቦታ ያስቀምጣል። ዛሬ ለምሳሌ ቅድም ዶክተር ጥበበ ሲናገር ኦፕቲሚስቲክ መሆን ነው አይደለም? ኦፕቲሚዝም ነው። ኦፕቲሚዝም ኢዝ ፓርት ኦፍ ተስፋ። ግን ኦፕቲሚዝም ሰው ላይ ሪላይ የሚያደርግ ከሆነ፣ እችላለሁ የሚል ከሆነ፣ ራሱን ክንዱን እንዲንተራስ፣ በተሞክሮ እንዲመካ፣ በሙሉ ጤንነቱ እንዲመካ፣ በራሱ ላይ እንዲደገፍ እና ትችላለህ፣ በአንተ ፖቴንሻል ይሄ ሊሆን ይችላል ብሎ መልሶ ራሱ ላይ እንዲደገፍ የሚያደርገው አይነት ኦፕቲሚዝም ከሆነ ተስፋ አይደለም እሱ ብዬ አስባለሁ። እግዚአብሔር የሰጠው ተስፋ ከእግዚአብሔር የሚመጣው ተስፋ እሱ አይደለም። ምክንያቱም የተስፋ አምላክ ራሱ እግዚአብሔር ነው። በራሱ በእግዚአብሔር መደገፍ ነው እውነተኛ ተስፋ። ከራሱ ከእግዚአብሔር ጋር ኮኔክትድ መሆን ነው እውነተኛ ተስፋ ብዬ ስለማስብ፣ ስለዚህ እንትኑም ካልቸሩ ተስፋ አለው ብለን ብንልም ሚስፕሌስድ ተስፋ ነው ያለው። ኦፍኮርስ ወደ ትክክለኛው ቦታ እንዲያመጣው ማድረግ አለብን። አንዱ የተስፋ ችግር እሱ ስለሆነ ወደ ማይነጥፍበት ወደ ማይጠፋበት፣ ቅድም ስል እንደነበረው ነርቸር ይደረጋል ተስፋ ኦፍኮርስ፣ ግን በትክክለኛው መሬት ላይ በትክክለኛው ቦታ ላይ፣ ያ ትክክለኛ ቦታ ራሱ እግዚአብሔር ነው። ከእግዚአብሔር ጋር ባለ ግንኙነት ላይ ተስፋ ሲዘራ፣ ተስፋ ሲቀመጥ፣ የሚጠፉት ነገሮች ሲጠፉ፣ የሚሰበሩት ነገሮች ሲሰበሩ ከእርሱ ጋር የመቀጠል አቅም ይኖረናል። ማርቲን ሉተር ኪንግ እንደዚህ ብሏል አይደለ የሚባለው፣ ሌትስ አክሴፕት ዘ ፋይናይት ዲስአፖይንትመንት ኤንድ ኔቨር ሉዝ ኢንፋይናይት ሆፕ። እንደሱ ይመስለኛል። ትክክል ኮት አድርገው እንደሆነ አላውቅም። ዲስአፖይንትመንት ፋይናይት ነው፣ ጊዜያዊ ነው። ስለዚህ እንቀበለው፣ እናስተናግደው። ግን እሱን ስንቀበል ደግሞ ዘላለማዊን የማይጠፋውን ተስፋችንን እንዳያስተለን እንጠንቀቅ አይነት ሀሳብ ይመስለኛል። ኦፍኮርስ ያለ ቦታው። ሁለተኛው ነገር ግን በቦታውም ሆኖ ደግሞ አላግባብ ከተቀመጠ ተስፋ ይበላሻል ያስባሉ። ለዚህ ነው የሉቃስን ታሪክ ያመጣሁት። አግኝተነዋል አሉ። የስ ልክ ናቸው። ተስፋ ሊደረግ የሚገባውን አግኝተውታል። እውነተኛውን መሲህ አግኝተውታል። ግን አልተረዱትም፣ ግን አልገባቸውም። የነገራቸው የነበረውን ነገር አላስተዋሉም። በጣም የሚገርመው ነገር ተስፋ እግዚአብሔር ላይ ሆኖ እንዴ እኛ እኮ ክርስቲያኖች ነን፣ እኛ እኮ እናምናለን፣ እኛ እኮ ከጌታ ጋር ነን፣ እኛ እኮ እግዚአብሔር ይህን ያን ያደርግልናል ብለን እንልና ግን ደግሞ ከእግዚአብሔር ጋር አካሄድ ሳናውቅበት ስንቀር፣ ከእግዚአብሔር ጋር መግባባት ሲያቅተን ዲስአፖይንትመንት ውስጥ እንገባለን። ዛትስ ዋይ እየነገራቸው ነበር፣ አላስተዋሉም። እግዚአብሔር ሊሆን ያለውን አስቀድሞ አስጠንቅቋቸው፣ ነግሯቸው፣ ደጋግሞ አሳስቧቸው ሲሆን እንደ እግዚአብሔር እንደዚህ ብሎ ነበረው ልትን የመጡት። በአብዛኛው ክርስቲያኑ ኮሚኒቲ አሁን እየቸገርንበት ያለው ነገር ብዬ የማስበው በጣም እንደምንለው ይሄ ሜንታል ችግር
ታውቁት ነው። በጣም በክርስቲያኑ ሰርክል በጣም እየጨመረ በጣም እየበዛ ነው። ምክንያቱ ይሄ ይመስለኛል። እየጸለዩ አይደለም ወይ? ቸርች እየሄዱ አይደለም ወይ? መጽሐፍ ቅዱስ እያነበቡ እየዘመሩ አይደለም ወይ? እያመለኩ አይደለም ወይ? ኖ ተስፋቸው እንዲጎዳ የሚያደርገው ነገር አላግባብ ወይም ከእርሱ ጋር በትክክለኛው መርህ በትክክለኛው አካሄድ እየሄዱ ስላልሆነ ነው። አልገባቸውም። ያንን ትክክለኛ ነገር ማሳየት የኛ ፋንታ ይመስለኛል። ብዙ እንደተናገርኩ አስባለሁ። ሰው ያም ሆነ ግን ተስፋ በካልቸራችን ውስጥ መድል ነው። የተስፋ አምላክ እግዚአብሔር ነው። እውነተኛው ተስፋ ሊበቅል ሊያድግ ሊያፈራ ሊበዛ የሚችልበት ቦታ ከእግዚአብሔር ጋር የሚኖረን ህብረትና ግንኙነት ነው። የሚኖረን ግንኙነትና ህብረት ደግሞ ጤና አለበት። ትክክለኛ እንደ ቃሉ የሆነ መሆን አለበት። እንደሱ ሲሆን ተስፋችን ይጨምራል እና መምሸትና መንጋቱ አይቀርም፣ ግን ወደፊት ለመሄድ አቅም እናገኛለን። የኢትዮጵያ ህዝብ ተስፋ ባይኖረው ኖሮ ተስፋ ባያደርግ ኖሮ እኔ ራሴን ካወቅኩበት ፎር ዘ ላስት 50 years ከችግር ወደ ችግር ከመከራ ወደ መከራ ከጦርነት ወደ ጦርነት ከጥያቄ ወደ ጥያቄ ነው የሄደ ያለው እና የሚገርመው ነገር በዚህ ረጅም መንገድ ውስጥ ተስፋ እያደረገ ነው የሚጠብቀው። ብቅ ሲል የሆነ ነገር ሲመጣ የሆነ ነገር ዋው አሁን የሆነ ነገር ይሆናል ብሎ ያስባል። ችግሩ ያን ተስፋ ያደረገው ያለ ቦታው ስለሆነ ያለ አግባብ ስለሆነ ተስፋው ጋር ሳይገናኝ እየተወዛወዘ ወይም ተስፋውን በእጁ ይዞ ግን ደግሞ እንደሌለው እየባዘነ እየተቸገረ የሚኖር ህዝብ ነው እንጂ ተስፋ አለው። በጣም ተስፋ አለው። ያውታል። ተስፋ ማድረግ ባህሉ ነው፣ ካልቸሩ ነው። ፕሮብለም ኢዝ ትክክለኛ ቦታ በትክክለኛ መንገድ ስላልሆነ ነው ብዬ ነው የማስበው። አይ ቲንክ ይበቃኛል፣ ብዙ ጊዜ እንዳልወስድ ከዚህ በላይ። ጌታ ይባርካችሁ። ጌታ ይባርክ ሬቨረንድ አሸናፊ። እንግዲህ አሁን ወደ እንትኑ ነው የምንሄደው፣ ወደ ፓነል ዲስከሽን። እስቲ ከፓስቶራል እንትኑ ልጀምርና ፓስተር ቴዎድሮስ አለ ከዩጋንዳ። አመሰግናለሁ ዶክተር ጥበበ፣ ብሪጅንም መሪዎችንም ደግሞ ብዙ ጊዜ ከእናንተ ጋር ማለት ከጥቂት ጊዜያት ጀምሮ በተከታታይ አብሬያችሁ ለማሳለፍ ሞክሬያለሁ። ብዙ ነገር አግኝቻለሁ እና እጅግ በጣም አመሰግናለሁ። እንግዲህ ይሄ ስለ እምነትና እኔ እንግዲህ ምናልባት የምታውቁኝ ካላችሁ አላውቅም፣ እንደተጠቀሰው ነው ቴዎድሮስ ጸጋ እባላለሁ። በቀድሞ ፌዝ ባፕቲስት የሚባል ቤተክርስቲያን በኋላ ደግሞ ምናልባት ብዙ ጊዜ ሰዎች እሱን ነው የሚያውቁት ኤፍቢአይ ተብሎ በተለወጠው ሲጀመር ግን ፓስተር በቀለ ደንቦባ በሳቸው አማካኝነት የተጀመረ ኦልሞስት በእኔ ዕድሜ ይሆናል እና 50 ምናምን ዓመት ያስቆጠረ ቤተክርስቲያን ነው። ጌታን ደግሞ እኔም ከሃይስኩል ተማሪ ኦልሞስት የወጣት እድሜ ጅማሬ ላይ ካለው ጀምሮ አውቀዋለሁ። ኦልሞስት 37 ዓመት ገደማ፣ የተወሰነ ዓመታት ደግሞ በአገልግሎት ከ30 ዓመት በላይ አገልግያለሁ። ባለሁበት አጥቢያ በዋና መጋቢነት በተወሰነ አገልግያለሁ። አሁን እዚህ ያለው ተስፋ አደርጋለሁ በቀረው ዘመን ደግሞ ጌታን አምናለሁ መልካም የሆነ ነገር ያደርጋል። ስለ ተስፋ ስናነሳ በመጽሐፍ ቅዱስ እይታ እንደው የትምህርት ባክግራውንድ ኢቲሲ ትንሽ ዲፕሎማም ዲግሪም ባችለር ለመስራት ሞክሬያለሁ። ይገስትም ደግሞ ኤምኤ ሊደርሺፕ ኤንድ ማኔጅመንት ቲዮሎጂ ኢንተግሬትድ በሆነ መልኩ ትንሽ ለመስራት ሞክሬያለሁ እና ስለ ተስፋና ስለ እምነት በምናነሳበት አብረው በነገራችን ላይ ተወራራሽነትም አላቸው። አንዱን ከአንዱ ጋር ተደጋጋፊነት አለው። እሱም በትንሹ ማለት ያስፈልጋል እና ሁለቱ አብሮ የሚሄዱ ነው። አንዱ ከአንዱ ጋር ካልሆነ በመጽሐፍ ቅዱስም እይታ ስንመለከት ጥሩ የማይሆንበት ሁኔታ የምናይበት ሁኔታ አለ። ስለዚህ እምነትን ስናነሳ ሁል ጊዜ ከመያዝ ከመጨበጥ ጋራ አሁን ይሆናል ከማስረገጥ ጋራ የሚሄድ ነገር አለው። ተስፋ ደግሞ በብዙ መልኩ እንደተጠቀሰው ማለት ነው በቀጥታ የሚሆን በተዘዋዋሪ ከምኞት ጋራ ይሄዳል። ግን ሲጠቀስም በተለያየ መልኩ እንደተሰማ ነው እምነትንም አብሮ ያየንበት ሁኔታ ዳይሬክት ባይሆንም እንመለከታለን ማለት ነው። ይህን በምንመለከትበት ጊዜ እምነትን ስናነሳ ዕብራውያን 11 ነው ትልቁ ማረጋገጫ የሚሆን ተስፋም እዛ ውስጥ ስላለ እምነት ተስፋ ስለምናደርገው ነገር የሚያስረግጥ ነው ብሎ ያነሳል። ስለዚህ እምነት
ተስፋ ስለምናደርገው ነገር ዋና የማረጋገጫ ዶክመንት ነው ልንለው እንችላለን። ለዚህ ሁለቱ አብሮ የሚሄዱት። መግቢያም ላይ ዶክተር ጥበበ እንዳነሳው እንደተመለከትነው ማለት ነው አንደኛ ቆሮንቶስ ምዕራፍ 13 ላይ ከ12 እስከ 14 ባለው ስለ ጸጋ ስጦታ ነው ሐዋርያው የሚያነሳው። እዛ ላይ መሃል ፍቅርን አግልቶ ቢያነሳም እንኳን አብሮ ግን ሶስቱ እምነት፣ ተስፋ፣ ፍቅር አብሮ የሚሄዱ ዘለቄታነት ያላቸው እንደሆነ እንመለከታለን። ስለዚህ እምነት ለተስፋ ትልቁ አረጋጋጭ እንደሆነ እንመለከታለን። ተስፋንም ስንመለከት የአማርኛውን መጽሐፍ ቅዱስ መዝገበ ቃላትን ስንመለከት ገጽ 108 ላይ እናገኘዋለን። ምኞት ብቻ አይደለም አለኝታም ነው እምነትም ነው በሚል መልኩ ያስቀምጠዋል። ብዙ ጥቅሶችን የምናገኝበት ሁኔታ እዛ ላይ እናያለን። ሌላው ግን እንዲሁ ትንሽ ነገሮች 1-2 ደቂቃ ብናገር ነው ከዚህ በኋላ ብዬ አስባለሁ። በተለያየ ጥሩ ነገር ተጠቅሰዋል። ከባህልም አንጻር በምናነሳበት ጊዜ መጨረሻ ላይ መጽሐፍ ቅዱስ አንስቼ ጠቀልለዋለሁ። ከባህል አንጻር በምንመለከት ጊዜ አንዳንድ አባባሎች እኮ አሉ፣ ጥሩ አባባሎች። ቅድም ወንድማችን ሪቨረንድ አሸናፊ በብዙ መልኩ አስቀምጠዋል። ሰዎች በጣም ተስፋ የቆረጡን ሰዎች ለማነሳሳት ሲያስቡ እግዚአብሔርን የሚያደርገውን አይታወቅም፣ አይዞ ይላሉ። ያ ተስፋ ሰጪ ሰዎች፣ ማንኛውም ሰው ነው ይሄን የሚለው። በግድ እኛን ክርስቶስን እንደኛ የሚያውቁ ሰዎች ብቻ ሳይሆኑ በየትኛውም ውስጥ ያሉ ሰዎች ይህንን ሲጠቅሱ እንመለከታለን። እና አሁን ያለው ነገር ይለወጣል የሚል ነገር በማሳየት ነው። እና በአሉታዊ መልኩም ደግሞ እናየዋለን። አንዳንዴ ይሄ እንደ ክርስቲያን ልናስበው ልናደርገው ሳይሆን ልናስበውም ልንለውም ሳይሆን ልናስበው የሚገባ ነገር አይደለም። ሰዎች ግን እንዲህ ይሉታል፣ እግዚአብሔር የእሷን ወይ የእሱን ነገር ያሳየኛል ይላሉ። ባሉታዊ ነው፣ ተስፋ ነው ግን ያለው። ይሄ የሚደገፍ አይደለም። በዚህ መልኩም ሰዎች ሲያነሱ እንመለከታለን። ቅድም በሌላ መልኩ ተጠቅሷል የሚባል ነገር አለ። ሊነጋጋ ሲል ይጨልማል ይላሉ። ይሄ ማንም ሰው ነው የሚጠቀሙ። ምን ያህል ባሉን አባባሎች የሚታዩ ነገር እንዳለ ነው። ብቻ ደግሞ ይላሉ ሰዎች የሚያደርገውን እንዲቀጥልበት ተስፋ ይዘህ ተጓዝ ወይንም ተስፋ ሰንቀ ተጓዝ ይላሉ። ሰዎች እንዳይቆሙ እንዲቀጥሉ ሲያስቡ ይሄንን ይላሉ። ሌላው የተለመደም አባባል አለ፣ ክርስቲያን ተስፋ አይቆርጥም፣ እንዲህም የሚባል ነገር አለ። ይሄም አብሮ ምን ያህል አዎንታዊ ትርጓሜ ያላቸው እንደሆኑ እንመለከታለን። እና እግዚአብሔር የከፈተውን ጎሮሮ ደግሞ እሱ አይዘጋውም ይላሉ። ተስፋ ነው ይሄ። እንደዚህ አይነት ነገሮች እንመለከታለን። እና አንዳንዱ ከትዕግስት ጋር ቢሄድም ቀስ በቀስ እንቁላል በእግሯ ትሄዳለች። ትዕግስት እንዳለ ሆኖ አብሮ ተስፋም እዛ ውስጥ አለ። የረጋ ወተት ቅቤ ይወጣዋል። ታገስ፣ ተስፋ አድርግ፣ ነገ ለውጥ ሊኖር ይችላል የሚል እሳቤ ነው ያለው። ስለዚህ ሌላው ይሄ በሌላውም ዓለም ያለ ነው። I hope tomorrow will be rain የሚል አይነት እሳቤ፣ ነገ ተስፋ አደርጋለሁ ነገ ሊዘንብ ይችላል። እንደዚህ ዓለም አቀፍ የሆኑ አባባሎች እንደሆኑ እንረዳቸዋለን። ተስፋ አደርጋለሁ፣ ሲያውቀኝ ሊወደኝ ይችላል ወይ ልትወደኝ ትችላለች። ተስፋ በተለያየ መልኩ እንመለከታለን። በሀገራችን ስንመለከት ከባህል አንጻር ያለውን በትንሹ ማለት ከበዓላት ጋር አሁን ለምሳሌ እንቁጣጣሽ ሲመጣ ሰዎች የተስፋ መግለጫ ሀሳቦችን ይሰጣሉ ለሰዎች። ተስፋ አድርገው ነው ዓመቱ መልካም እንዲሆን በማሰብ። ምርቃትንም ስንመለከት ከተስፋ ጋር ነው የሚሄደው። ሰዎች ልጆቻቸውንም ይሁን ሌላ የማህበረሰብ ክፍል ሲመርቁ እንደሱ አይነት ሁኔታውን በማሰብ ነው። ወደ መጽሐፍ ቅዱስ ስንመጣ እሱም ብዬ ልጨርስ፣ ምክንያቱም አጭር ደቂቃ ስለሆነ። ወደ መጽሐፍ ቅዱስ ስንመጣ አንደኛ ተሰሎንቄ ላይ እንደምናውቀው አውዱ ራሱን የቻለ እዛ ላይ ሀሳብ አለው። ወደዚህም ወደ ሁሉም አቅጣጫ ማለት ትዊስት ሳናድርገው ልንወስደው የምንችለው ሁኔታ አለ። ተስፋ እንደሌላችሁ እንደሌሎች እንዳታዝኑ ይህንን እጽፍላችኋለሁ ይላቸዋል። አንደኛ ቆሮንቶስ ተሰሎንቄ ምዕራፍ 4 ከቁጥር 13 ጀምሮ ያለውን ስንመለከት፣ ምክንያቱም አብሯቸው የነበሩ አብሯቸው ሲያመልኩ የነበሩ ጌታን ያወቁ ሰዎች እና ጊዜያቸው ደርሶ የተሰበሰቡ አሉ። ስለዚህ እነሱን ስታስቡ እንደሌሎች ሰዎች ጥልቅ የሆነ ነገር ውስጥ ልትገቡ አይገባም። ጥልቅ የሆነ ሐዘን ውስጥ ልትገቡ አይገባም። አብረን የምንሆንበትን አብረን ጌታን የምናመልክበትን እድልና ጊዜ አለን ብሎ ሲያስቀምጥ እንመለከታለን ሐዋርያው።
ከሁሉ በላይ ለእኛ ተስፋችን። በነገራችን ላይ ሰዎች ተስፋ በሚቆርጡበት ጊዜ እስታክ ያደርጋሉ፣ ብዙ አይራመዱ። ሰዎች ተስፋ በሚቆርጡበት ጊዜ ቅድም በተለያየ መልኩ ተጠቅሰዋል፣ አይምሯቸው ይታመማል። ድብርት ውስጥ ብቻ ሳይሆን ለተለያየ እንከን ይጋለጣሉ። በስራቸው ንቁ ተሳትፎ አያደርጉ፣ ብዙ አይሄዱም እና ይሄ ባይሳካ ያንን አደርጋለሁ ብሎ መቀጠል አይችሉም ተስፋ ከሌላቸው ሰዎች። እንደውም ከዛም ሲያልፍ በጣም ሰዎች ተስፋ ሲቆጥሩ ህይወታቸውንም ሊያጡ ይችላል። ግን እኛ ከሁሉ በላይ ሐሳቡ የተጠቀሰበት ሐሳብ ቢኖርም ሁል ጊዜ በጌታ ደስ ይበላችሁ ይላል። ሁላችንም የተለያየ ቦታ ብንሆንም፣ በተለያየ ሁኔታ ስታተስ ብንሆንም፣ የተለያየ እቅዶች አሉን፣ ፕላኖች አሉን። ያንን መቀጠል አለብን። ቅድም ሲባል ነበር ተስፋ ከሱ ጋር ስለሚሄድ ማለት ነው። እግዚአብሔር ቢፈቅድ ያም ይሄም ይሆናል ብለን ልናስብ ይገባናል። ተስፋ ይዘን መሄድ አለብን። ሁል ጊዜ አክቲቭ ልንሆን ይገባናል፣ ፓሲቭ ልንሆን አይገባንም። ግን ጌታ ዛሬም ሊመጣ ይችላል። ይህን ጊዜ ሳንጨርስ የኛ ትልቁ ተስፋችን እሱ ነው። ከሱ ጋር የምንሆንበት ጊዜ እሱ አለን። ስለዚህ ትልቁ የምንደሰትበትን አሁን እንደኔ በስደት ያሉ ነገን የሚያስቡ የምናስብበት ብዙ ነገር ይኖረናል። ግን ይሄ ሁሉ የምናስባቸው ሳይሆን ጌታ ሊመጣ ይችላል ወይ ሰዎች ወደ ጌታ ሊሰበሰቡ ይችላሉ። ስለዚህ እሱን ተስፋ በማድረግ ሁል ጊዜም ጌታ ዛሬ ሊመጣ እንደሚችልን በመረዳት በዛ መልኩ ጌታን በማክበር ተስፋ ይሄ በመጽሐፍ ቅዱስ የተረጋገጠ ስለሆነ እሱን በማመን ልንቆጥል ይገባናል። ጌታ ይባርካችሁ። አበዛሁ፣ ይቅርታ። ቴንክ ዩ። No, we need that wisdom. ሌላ ጊዜ በሰፊው ትመጣለህ። ጌታ ብርክ ያርግህ። Helena, you can jump in if you are around. Yes, I am around. Do you mind if I give a chance to Dr. Peniel? If you are in a hurry, I'll give you the chance right away because you have other commitments. Go ahead. Let Lena go. Yeah. Let Lena go. Dr. Peniel gave you the permission. Wonderful. Okay. Thank you, Dr. Benel. I will be short. My message is hope plus. Hope plus something else equates to this full perception. So what I mean by that is hope by itself alone does not suffice. You need an additional thing. There needs to be an additional action or verb to use it fulfilling. Sorry, my computer is not working. Okay. Hope without aspiration and without action creates a passive life lived in resignation. It's the antithesis of God's wish and purpose for us. We need to aspire along with hope. Without aspiration, without the desire of ambition, without the desire or ambition to achieve something great, one lives in this radical life where they themselves remain in a state. So without without aspiration and without the desire or the ambition to achieve something great, we as a society or even as an individual, we start to live in this radical life where we remain in a state of loss and hopelessness. So in order for us to really truly live the life that is meant to be lived, we must not just have hope, but it's hope and an action. So there must be, in this case, I'm highlighting aspiration, a hope for a better future, in order for hope to truly be fulfilled. The second part is hope must also be reactive. Hope must also be reactive. We usually hope when we're facing adversity, when there's unmet expectation or moments of uncertainty. And it is a bit funny how we lose the sight of hope when things are going the way that we would like it to, in the good moments, in the moments where there is no need for us to quote unquote hope. We should hope every day. But hope, especially in moments of adversity and unmet expectations and moments of uncertainty, must be reactive. It serves as a psychological coping mechanism, as mentioned in Dr. Tadese's speech. It's transformative. You must act and react to not only these uncertain moments, but even with hope. You can say, oh, I hope for a better future, but you need to be reactive towards that.
So it serves as a psychological coping mechanism that transforms the pain of the present into the motivation that is required to pursue a better future. Usually we say, oh, hope is wishful thinking, but it's not. Hope is not just wishful thinking. It's an actionable engine for resilience. And understanding this idea and this concept of hope, not just by itself, but hope plus. So hope plus being reactive or hope plus being aspirational, I think is really important, not only for society at large, but for those that are young and the youth and the adolescents. They're told to be hopeful, hope for a better future, but I don't think that we're giving them the mathematical equation of hope plus aspiration, or hope plus resilience, or hope plus facing adversity through a positive mindset. And that's an area that I think that we lack as an educator, myself, as adults that deal with young children and the adolescents, is just understanding that hope by itself is not enough. It's hope plus. And so that's what I have to say. I will have to go because I am currently teaching a class at a community college, and I have to go back to the class. But thank you for the opportunity to speak and share. Thank you so much, Lua. Dr. Panel. Thank you for having me, and thank you everyone who's spoken for the message that you have spoken, and for sharing your hearts and what God has placed in your hearts. I agree, hope is a powerful thing, and I won't take too much time because I know I want to be cautious of time. But a few things that stood out to me from our session today is one, on when we talked about psychological view of hope, one of the elements was that it was goal-directed, objective, has a purpose. And I think for hope, foundation is really knowing our purpose, and the purpose for creation, the purpose that God created us here on earth, right? Most people have misdirected hope because of not even understanding their identity, their purpose in Christ, why we're here in this world. We know that we're here on a purpose for a relationship with God. That's what He created us for. But when we make it about just us, when we try to be our own God, when we try to fulfill our fleshy, worldly, fleeting desires, that kind of gets in the way of that element. And then second point is knowing the source of hope. And again, ties back to our purpose in that we're to be in a relationship with God, and in that relationship, God is our source of hope. And so when we don't have that relationship, we don't have that hope, that eternal hope, right? We may have some worldly hope, those misplaced hope that we talked about, but we don't have that true eternal hope and eternal confidence. And so understanding not only for ourselves, for the young generation as well, that really true source of hope is God. And as we delve into the other theological view of it, I love the fact that one of the point that was spoken is that the issue is less about hopelessness and more about misplacing and misunderstanding hope. And it's true. As humans, we put our hope in the things that we can see, because that's the easiest thing to do. However, one of the things that we are limited in our human view is that we can only see what's in front of us now at this second. We don't know what happens tomorrow, and so being able to actually place our hope in not in the things that are seen, not in our own understanding, but in the hope that comes from God. And some of the things that came to my mind about understanding hope and being able to actually live in that true hope that God has given us, a few ways that I'm
practicing that in my life that I going to continue to do that with is one is really delving in God's word, right? That's where I find my hope. That's where God speaks to me, and so that's one way of really not or dealing with that misunderstanding of hope. And two is having fellowship with fellow believers, right? Because we encourage each other, we instill hope in each other. These sessions that we do, our time that we have with each other at church and relationships, friendship, that's another way of instilling that true hope. And then three is through prayer and fellowship with God, right? Certainly, it's good to have time with others and church, but it's also very pivotal to have time with God and time reflection, time allowing God to instill His Spirit, His hope in us, so that we can face tomorrow and whatever comes in our way. And when we place our hope in God, the heaviness of life, it won't knock us down. It may bend our branches, but it's not going to uproot us from where we're planted, because if we put our hope in God, who's our firm foundation, we're able to withstand any sort of storm that life throws at us. If we know, one, our purpose, our source of hope, and really have that true understanding of hope. And I remember a comment that my pastor said in the past. He said, our hopelessness about a problem is a bigger problem than the problem itself. And so I think when we actually spend time with God, and when we actually remind ourselves that God is so much bigger than our problem, we kind of lose track of our actual problem that we came to God with. Because we realize, oh my goodness, God, you're just so much bigger. You're so much, more than I could ever think or imagine. Why did I even think this is beyond your ability or beyond what I can handle, even with you being with me? So just knowing that God is bigger than anything, and that we can just really trust in Him and put our hope in Him. And the Bible says in Romans 12:12, rejoice in our confident hope, be patient in trouble, and keep on praying. Thank you. Blessings to you all. Thank you so much, Dr. Praneel.